እንግዲህ ሄኖክም እንደጋበዙት ዶክተር ዮናስ በዚህ ጉዳይ ላይ መጨመር የሚፈልጉት ካለ ግንኙነታቸው የባለሙያውና በዚህ ፕሮሰስ እያለፈ ያለ ሰው ግንኙነታቸው ምን መምሰል አለበት፣ መቼ መገናኘት አለባቸው፣ ምን አይነት ሁኔታዎች ሲያጋጥሟቸውስ ወደ እነዚህ ሰዎች ቢሄዱ መልካም ነው ይላሉ ዶክተር? የሚጨምሩት ካለ። በጣም አመሰግናለሁ ዮናስ። እንግዲህ የሂሊንግ ፕሮሰስ በጣም ኮምፕሊኬትድ ነው። በተለይ እንግዲህ በዛ ፕሮሰስ ውስጥ ያለፈ ሰው ሲገልጸው በጣም የተሻለ ይገልጸዋል፣ የተሻለ እንትን ያደርገዋል። እና ሄኖክ ያነሳቸው በጣም ኢምፖርታንት ወሳኝ የሆኑ ለሂሊንግ ፕሮሰሱን የሚያፋጥኑ ፋሲሊቴት የሚያደርጉ የሚያሳልጡ እንትኖች አሉ፣ ፋክተሮች አሉ። የመጀመሪያው ነገር ምንድነው? አምኖ መቀበል፣ ራስን አምኖ መቀበል፣ ያለውን ፕሮብሌም ያለውን ችግር አምኖ መቀበል የመጀመሪያው ስቴፕ ነውና ኦኬ ይሄ ያለኝ፣ ስለዚህ ምንድነው ከዛ ዋትስ ኔክስት የሚለው ነገር ፕራይመሪ ትልቁ ዋናው ነገር ይመስለኛል። ከዛ በኋላ ሂሊንግ ፕሮሰስ ውስጥ ገብቶ ፉሊ ሪከቨር ለማድረግ ምን አይነት ሪሶርሶች አሉኝ? ምን አለኝ? በእጄ ሐኪም አለኝ፣ ቤተሰብ አለኝ፣ የሃይማኖት አባት አለኝ፣ ጓደኞች አሉኝ፣ ወዳጆች አሉኝ፣ መድኃኒት አለ፣ የማነበው ኢንፎርሜሽን አለኝ፣ የማነባቸው መጽሐፎች አሉኝ። ከዚህ በፊት በእኔ አይነት ችግር ውስጥ ያለፉ ሰዎች እማቃቸው አሉ፣ ወይም ደግሞ ላገኛቸው የምችላቸው ሰዎች አሉኝ። ፖድካስቶች አሉ፣ ዌብሳይቶች አሉኝ። ወይ እነኚህ በሙሉ ሂሊንግ ፕሮሰሱን ሊያፋጥኑ የሚችሉ ሪሶርሶች ናቸው። እነኚህን ሪሶርሶች መጠቀም ነው በቃ አንደኛው ዋናው ነገር። እና ሄኖክ ሲያድምረው ነገር እሱ እንደው በደንብ ያልተገነዘበው በደንብ ያልገለጸው ነገር እንደው ለሁላችንም ጠቃሚ ነው ብዬ የማስበው ምንድነው? ራስን መቀበል። በቃ ፕሮብሌሙ አለ፣ ምን ላድርግ? ያ ምን ይፈጥራል? ሰዎች ለመርዳት እንዳይቸገሩ ያደርጋል። ሐኪም በቀላሉ መርዳት ይችላል። ሐኪም ጋር አብሮ መስራት ይቻላል። ከቤተሰብ ጋር አብሮ መስራት ይቻላል። ሌሎችንም ሰዎች እያመጡ አብሮ መስራት ይቻላል። ስለዚህ መቀበል የሚለው ነገር በጣም አስፈላጊ ነው። ተቀብሎ ደግሞ ሶሉሽን ላይ ፎከስ ማድረግ፣ ዋትስ ኔክስት ምን እናድርግ የሚለው ነገር ነው። እና ሄኖክ ከኔ ጋራ በመስራት የመጀመሪያው ነገር ምንድነው ያደረገው? ራሱ ተቀብሎ ምን ላድርግ ነው። ምን ባደርግ የተሻለ ነገር ይመጣል? ያባብሰዋል። ምን ማድረግ ነው አብሮ መስራት ይፈልገውና ስለዚህ በጣም ኢንጌጂንግ ነው፣ በጣም ኦፕን ነው፣ ምንም የሚደብቀው ነገር የለም። ፕላስ ደግሞ ይሄ ኤቪደንስ ቤዝድ ሆነ በመረጃ ላይ የተመሰረቱ የሕክምና ዘዴዎች ላይ ያለማወላወል ነው የሚከተለው። ያለማወላወል በቃ መድኃኒቱን እኔ 4ም ባረገው 5ም ባረገው 6ም ባረገው ሄኖክ አይቃወምም። እንደውም ጭራሽ ውጪ ሳለ ብዙ መድኃኒት ነበር የሚወስደው፣ የኪኒኖቹን ቁጥር ምቀንሰው እኔ ነኝ። ኖ ሄኖክ በቃ ይሄ በቃናል፣ ከዚህ በላይ መውሰድ የለብንም እያልን ኪኒኑን ቀንስ ነበር። ስቀንስም እኔ ያልኩትን ኢንስትራክሽን ፎሎ ያደርግ ነበርና ይሄ እነኚህ ነገሮች እንግዲህ ሂሊንግ ፕሮሰሱን በደንብ እንዲፋጠን ያለ ፕሮብሌም ያለ መንገጫገጭ ወደፊት እንዲሄድ አስችለውናል ብዬ አምናለሁ። ቴንክ ዩ ዶክተር ሄኖክ። ችግሩን ማመኑ አምኑ ደግሞ ለመዳን ያሳየው ዴዲኬሽን ፕሮሰሱ የተሳካ እንዲሆን አድርጎታል የሚል መረዳት ተረድቻለሁ እኔ። ስለዚህ በክፍል 1 የነበሩኝ የኔ ጥያቄዎች እነዚህን ይመስላሉ። ከላይ ባነሳዋቸው ሀሳቦች ዙሪያ እናንተ ቤተሰቦቻችን ማንሳት የምትፈልጉትን ሀሳብ ጥያቄ የምታነሱበት ሰዓት አሁን ነው ማለት ነው ቤተሰቦቻችን። ስለዚህ ጥያቄዎቻችሁን ሀሳቦቻችሁን ማንሳት ትችላላችሁ። አሁን ለማስታወስ ያክል ያነሳናቸው ሀሳቦች ሂሊንግ ፕሮሰስ ምንድነው? ወደ ሂሊንግ ፕሮሰስ ከመገባቱ በፊት ምን አይነት ቅድመ ሁኔታዎች አሉ? የቤተሰብ ሚና ምን ይመስላል? የሃይማኖት ሚና እንዲሁም የባለሙያዎች ሚና የሚሉትን ሀሳቦች አንስተናል። በእነዚህ ላይ ጥያቄ ሀሳብ ካላችሁ ማንሳት ትችላላችሁ። ሄኖክ
እንግዲህ አሁንም ብዙ ጥያቄዎች ማይንዲንግ ዘ ማይንድ ላይ ከአስቀመጥካቸው ሀሳቦች የሚነሱ ይሆናል እና ከዛ ላይ ብዙ ሀሳቦችን አንስታል። ከነኚህ መካከል እንግዲህ ለዚህ ፕሮሰስ ለአንተ ያገዙ ጥሩ የሚባሉ መጥፎ ልማዶች አሉና የነዚህ የጥሩ ልማዶች ይህን ፕሮሰስ እንዲቃና ከማድረግ አንጻር ሚናቸው ምን ይመስላል? ምን አይነት ልማዶችስ ጥሩ ናቸው ትላለህ? ቀደም ሲል ስፖርት፣ አመጋገብ የሚሉትን እያነሳ ነበር። ከነሱ ተጨማሪ የምትነግረን ካለ እንዲሁም የመጥፎ ልማዶች ተጽዕኖ የነሱ ባድ ሃቢትስ ኢምፓክት ምን አይነት ባድ ሃቢቶች ይህን ፕሮሰስ ሊያደናቅፉት ይችላሉ? ኢምፓክታቸው ምን ይመስላል? ኦኬ፣ ትንሽ ተቆራርጠ ነበር መሰለኝ፣ ግን እንደገባኝ ከሆነ ሂሊንግ ፕሮሰስ ውስጥ የተለማመድኳቸውን ልምዶች እና ደግሞ እዛ ውስጥ የገጠሙኝ ቻለንጆች as far as ኔጌቲቭ ኢምፓክትስ ነው መሰለኝ አይደል? ልክ ነው። ምንድን ነው የጥሩ ሀቢቶች እና የመጥፎ ሀቢቶች በዚህ ፕሮሰስ ላይ ያላቸው ተጽዕኖ? ኦኬ እንግዲህ ለእኔ ሩቲን ውስጥ መግባት ከጀመርኩኝ ጀምሮ ጥሩ ሀቢት እና ኤፌክቲቭ የሆኑ እስካሁን ድረስ የምጠቀማቸው ያው ጠዋት መነሳት። ያው ይሄ ነገር በጣም ቻሌንጂንግ ነው ለብዙዎቻችን፣ ምክንያቱም ከምንወስደው መድኃኒት አንጻር ራሱ ያው ጧት ሊጫነን ይችላል። ግን ያው ጥሩ ታይም ከትዕግስት ጋር እና ከፐርሲስተንስ ጋር ለእኔ ፐርሰናሊ ለረዥም ዓመት የጠቀመኝ ነገር ስለሆነ ጠዋት መነሳት፣ ቁርስ መብላት፣ ጤናማ ቁርስ መብላት ሊሆን ይችላል። ከዛ ከተቻለ ጠዋት ነው የሚመረጠው ወደ ስፖርት መሄድ። ከስፖርት በኋላ ጤናማ የሆነ ምግብ መመገብ፣ ወደ ስራ መሄድ። ከዛ በኋላ ስራ ፕሮዳክቲቭ የሆነ ስራ መስራት። ቅድም ዶክተር ናሲ ያነሳቸውም ፖይንቶች አሉ። ኢንፎርማቲቭ ኤጁኬሽናል የሆኑ ሪሰርቾች ዩቲዩብም ላይ ሊሆን ይችላል፣ ቅድም ፖድካስትም እንዳለው ሊሆን ይችላል። እንዲህ አይነት ነገር አይምሮአችን ፖዚቲቭሊ ይመግባል ብለን የምናስባቸውን ነገር፣ መንፈሳዊም ትምህርት ሊሆን ይችላል። እንዲህ አይነት ነገር ከስራው ጋር ሰዓት ሲኖረን ከራሳችን ጋር ጊዜ ስናሳለፍ መካተት ጥሩ ነው ብዬ ነው የማስበው እሱን። ከዛ ያው ከፋሚሊ ጋር ጊዜ ማሳለፍ ሊሆን ይችላል። ጓደኞች ካሉ ከጓደኞች ጋር ሶሻላይዝ ማድረግ ሊሆን ይችላል። ከዛ ወደ ቤተክርስቲያን መሄድ ሊሆን ይችላል። ሁሉም በየእምነቱም ባለበት ስፒሪቹዋል ፕራክቲስ ቀን ውስጥ ቢካተት ጥሩ ነው ብዬ ነው የማስበው፣ ለእኔ የጠቀመኝ ነገር ስለሆነ። ከዛ ያው ወደ ቤት መግባት እንግዲህ ይሄ የራሴን ሩቲን ነው በቻልኩት ያህል እንትን ኤክስፕረስ የማደርገው። ወደ ቤት ገብቼ ያሳለፍኩትን ቀን ሪፍሌክት እያደረኩኝ አይምሮዬን በረድ አደርጋለሁ። ዩዥሊ የሆነ የሚያዝናና የሚያስቅ ነገር ምናምን ቲቪ አያለው። ስልኬን ከ1 ሰዓት ተኩል 2 ሰዓት በኋላ አልመለከትም፣ አስቀምጠዋለሁ። መድኃኒቴን ወስዳለሁ፣ እረጋጋለሁ፣ ወደ መኝታ ሄዳለሁ። ይሄ ቀን ውስጥ ኤቭሪዴ ምንም አይነት ነገር ሳልሳሳት ፕሬዲክትብል ነው። ፓርትነሬም ሁሉንም ነገር ታውቀዋለች። ስፖርት የምሰራበትን ሰዓት ይታወቃል። ምሳ የምበላበት ሁሉም ነገር በዲስፕሊን ነው ሩቲኔን የምከተለው እና ብዙ ሰው ቻሌንጅ ያደረገናል ይላሉ ሩቲን ውስጥ መግባት፣ ግን በጣም ኢምፖርተንት ነው። ሰው የሜንታል ሄልት ኮንዲሽን ኖረው አልኖረው ለእኔ ፐርሰናሊ ዶክተር ዮናስ ያስለመደኝ ነገር ስለሆነ እና የሰራልኝ ነገር ስለሆነ ሩቲን በጣም ኢምፖርታንት ነው። ቤስት ፓርት ኦፍ ሃቢት ብዬ የምለው ሩቲን ነው እና እነዚህ ሩቲን ውስጥ ሁሉንም ነገር እንትን አለ። ግን ሞስት ኢምፖርታንትሊ የዛሬ ዓመት 2 ዓመት በደንብ አጠንክሬ የጨመርኩት አንድ ሩቲን ምንድን ነው? ከራሳችን ጋር ጊዜ ማሳለፍ ወይም ሜዲቴሽን ወይም ጸሎት፣ ሰልፍ ሪፍሌክሽን ለሰልፍ አዌርነስ ወይም ደግሞ ለስፒሪቹዋል አዌርነስ ለዚህ ይጠቅመናል ብዬ ነው የማስበው እና የመጨረሻ የጨመርኳት አንድሽ ጠቃሚ ሩቲን ይቻለች። ጉድ ሃቢትስ እነዚህ ናቸው ብዬ ነው የምለው። ባድ ሃቢትስ ወይም አይጠቅሙም ብዬ የምላቸው ፎር ኤግዛምፕል እኔ ፊልም በጣም ነው የምወደው።
ሶ የምናያቸው ፊልሞች መጠንቀቅ አለብን ብዬ ነው ፐርሰናሊ ሰጀስት ማድረገው ነው። በየጊዜው የጦርነት ፊልም የምናይ ወይም የሚያስፈራ ፊልም የምናይ ምን የሚል ከሆነ ለአእምሮአችን ጥሩ አይደለም። እሱን አንዳንዴ የማያቸው ነገሮች ካለመጠንቀቅ የተነሳ አፌክት የሚያደርገኝ ጊዜ ነበር፣ በደንብ ዲስፕሊን ሳልሆን በፊት። ሴም ቲንግ ዊዝ ሙዚቃ አላስፈላጊ ሙዚቃ መስማት ሊሆን ይችላል። እሱ ነገሮች ለማይንዳችን ዲፐንዲንግ ኦን ሃው ዊ ዩዝ ኢት አፌክት ያደርገናል ብዬ ነው የማስበው። ምግብም ራሱ የምንበላው ምግብ ዝም ብለን ሳምንቱን በሙሉ በርገር፣ ፒትሳ የምንበላ ከሆነ ለሰውነታችንም ለአእምሯችንም ጥሩ ነገር አይደለም። እኔ እንግዲህ የምወስዳቸው መድኃኒት አብዛኛዎቹ ዌት ጌን ኢፌክት አላቸው እና ምግብ ካለመቆጣጠር የተነሳ 120 ኪሎ ገብቼ ነበር። እግዚአብሔር ይመስገን ያንን ነገር ትሩ ታይም ዲስፕሊን አድርጌ የምበላውን ተቆጣጠሬ ዳይት ውስጥ ገብቼ በ1 ዓመት ተኩል ውስጥ ወደ 40 ኪሎ ቀንሻለሁ። ምግብ በጣም ኢምፖርታንት ነገር ነው፣ መቆጣጠር ያስፈልጋል። ዌት ጌን ስላለው አብዛኛው በዛም ምግባችንንም ብንቆጣጠር ጥሩ ነው። አለበዚያ መጥፎ ባድ ሀበት ነው ብዬ ነው የማስበው። ለእኔ ቡና ማልቆጣጠረው ከሆነ ወደ ሜኒያ ይወስደኛል። እሱንም መጠንቀቅ ያስፈልጋል። እሱንም ካልተጠነቀቅን እንደ ባድ ሀበት ብዬ የምቆጥረው ነገር ነው። ግን ሞስት ኢምፖርታንትሊ ደግሞ እንቅልፍ ነው። እንቅልፍ በቀን ከ6 እስከ 8 ሰዓት፣ ከተቻለ 8 ሰዓት ብንተኛ ጥሩ ነው። ምክንያቱም እሱ ነው ፋክተሪን የሚያደርገው ወደ ላይ የሚወስደን ወደ ሜኒያ ሊያጋልጠን የሚችለው ወይም ዲፐንዲንግ ኦን ኮንዲሽን። ለእኛ እንቅልፍ በጣም 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 ኢምፖርታንት ነገር ነው። ቅድም ወደ ጉድ ሀቢትስ ውስጥ ረስቸው፣ እንቅልፍ በጣም ትልቅ ኢምፖርታንት ሩቲን ነው። ከችኛዋ ነገር በማንኛውም በስራ ስትሬስ ሊሆን ይችላል፣ በካፊን አቢዩዝ ሊሆን ይችላል፣ በአመጋገብ ሊሆን ይችላል፣ እንቅልፋችን ሊዛባ ይችላል። ስለዚህ ይሄ ነው። ይቅርታ አስረዘምኩኝ። ኢንተረስቲንግ። በጣም ጥሩ ጥሩ ሀሳቦችን ነው ያነሳልን ሄኖክ፣ ቴንክ ዩ። ቀጣይ ላነሳ የምፈልገው እንግዲህ በዚህ ፕሮሰስ ውስጥ ሲታለፍ እንግዲህ በሀገራችን ውስጥ ስለ አእምሮ ህመም ያለው አመለካከት ለስቲግማ ተጋላጭ እንደሆነ ያው ቀን በቀን የምናየው ኤክስፔሪንስ የምናደርገው ነገር ነው እና በዚህ ፕሮሰስ ላይ ስቲግማ ያለው ኢፌክት እንዴት ትገልጸዋለህ ሄኖክ? ኦኬ፣ አዎ፣ ማለት እኛ እንደ ኦርጋናይዜሽን እንግዲህ ፓርትነሪም አለች እዚህ ትሰማለች። ይሄን ግን በጣም ትልቁ ቻለንጃችን የተነካ ነገር የለም። ግንዛቤ ማስጨበጥ ላይ በጣም 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 ይቀረናል። ስቲግማውም በጣም ገና ይቀራል። ሁልጊዜ እኔና እሷ ስንል ማይንድ ዊስፐር እና ስጦታ እና እገሌ ሴንተር እያልን የምንችለው አይደለም። በእኛ አገር ላይ በጣም ይቀረናል። በፕሮፌሽናል ደረጃ ሊሆን ይችላል፣ በአዌርነስ ሊሆን ይችላል፣ በአድቮኬሲ ሊሆን ይችላል። እነሱን ነገሮች እየሰራንበት ነው በምንችለው ያህል እኛ ፕላትፎርም ላይ እና እየዞርን እየተሯሯጥን እየሰራን ነው። ከዶክተር ዮናስም ጋር በሜንቶርሺፕም ሆነ በፓርትነርሺፕ ሆነን ጎን ለጎን እየሰራን ያለ ነው የምንችለው። ግን ብዙ መስራት አለብን። ለዛ ነው ሃይማኖትና ሳይንስን አንድ ላይ ማገናኘት የሚያስፈልገው። የሚረዳን ትልቁ ሚና የሚጫወተው እዚህ ጋር ነው። ሁለቱ እምነትና ሳይኮሎጂ አንድ ላይ ከመጣ አዌርነሱ በደንብ ከሰፋ አይ ቲንክ ወደፊት ለመግፋት የምንቸገር። ቤተሰብም ላይ መሰራት አለበት፣ አዌርነሱም ላይ መሰራት አለበት፣ ኬር ጊቨሮች ላይ መሰራት አለበት፣ ፕሮፌሽናሎች ላይ መሰራት አለበት። ብዙ
መሰራት ያለበት ኤሪያዎች አሉ ብዬ ነው የማስበው እና ይቀረናል። ሌላው አሁንም እንግዲህ በሰፊው ማይንዲንግ ዘ ማይንድ ላይ ወደ ራስ መመለስ ላይ በሰፊው ያነሳኸው እንዲሁም እኔ ለመከታተል በሞከርኳቸው ፖድካስቶች ላይም በደንብ ያነሳው ጉዳይ ነው። ሳብስታንስ የአደንዛዥ እጽ ጉዳይ እንዲሁም ማይንዲንግ ዘ ማይንድ ላይ በአሜሪካን ሀገር ያለውን ከአደንዛዥ እጽ ክልከላ ጋር ተያይዞ ያለውን ለዘብተኝነት ሸንቆጥ አድርገህ በሂሊንግ ፕሮሰስ ዛሬ ባነሳ ነው ጽንሰ ሀሳብ ላይ የሚኖረውን ተጽዕኖ ለማንሳት የሞከርከው አለና ሳብስታንስ በዚህ ፕሮሰስ ላይ ምን አይነት ተጽዕኖ አለው? በተለይ እንግዲህ ሳብስታንስ ዩዝ በራሱ ህመም ነው። ከዛ እዛም ላይ እንዳነሳው ሳብስታንስ ዩዝ ዲስኦርደር ኑሮበት ከዛ ከሱ ለመውጣት ሂሊንግ ፕሮሰስ ላይ ሆኖ ትንሽ አንድ ሁለት እንደ የሱሱ መለኪያ ሊለያይ ይችላል። ትንሽ ችግር የለውም በሚል ወደዛ ሱስ መግባት፣ ከዛ ደግሞ አእምሮ ህመም ላይ ሆኖ ደግሞ አሁንም አንድ ሁለት እንደ የሱሱ መለኪያ ሊለያይ ይችላል። ትንሽ ችግር የለውም በማለት ወደዛ ሱስ መግባት። እንደዚህ አይነት ኤክስፔሪንሶች ለሂሊንግ ፕሮሰስ ምን አይነት ተጽዕኖ አለው ብለህ ታስባለህ? ነው እንግዲህ እኔ እግዚአብሔር ይመስገን ዳያግኖስ ከተደረግኩኝ ጀምሮ ምንም አይነት ሰብስታንስ መጠጥም ሆነ ሲጃራም ሆነ marijuana ሆነ ምንም ሆነ ተመልሼ ገብቼበት አላውቅም። ኦፍኮርስ ብዙ ኬሶች ያጋጥሙናል። አሁን አንተ እንዳልከው ሲኖራቸው ሰብስታንስ አቢዩስ ኖሮ ማንኛውም ዳያግኖሲስ ከተሰጠ በኋላ ሪካቨር ከተደረገ በኋላ 2 ብርጭቆ ቢራ 2 ጠርሙስ ቢራ በጠጣ ምንም አይደለም በሳምንት ውስጥ ወይም በቀን ውስጥ እየተባለ ማለት ለኔ ፐርሰናሊ ፕሮፌሽናል አይደለሁም፣ ግን ኢሚዲየት ሪላፕስ ነው የሚያጋልጠው ብዬ ነው። እንግዲህ ዶክተር ዮናስ ሜቢ ደግፈኝ ይሆናል እዚህ ላይ። ግን ለኔ ፐርሰናሊ አሜሪካን ሀገርም እያለሁ መጀመሪያ ዳያግኖስ ሲደረግ ስለዚህ ስለመጠጥ ነገር ሳነሳ አንደኛ ሎጂክሊ ስፒኪንግ አንቲሳይኮቲክ እና አልኮል አብሮ አይሄድም። ሊፈል ነው፣ አደጋ ላይ ይጥላል። ሪላፕስ ብቻ ሳይሆን ደድሊም ሊሆን ይችላል። ስለዚህ እኔ ፐርሰናሊ ማንኛውም ሰው መጥቶ መድኃኒት አንቲዲፕሬሰንት ወስዳለሁ እና marijuana ወይም ጫት ቦስ እንዲ አልፎ አልፎ ችግር የለውም ቢለኝ ሙሉ ለሙሉ የምቃወም ሰው ነኝ፣ አልደግፈውም። ምክንያቱም ሪካቨሪ ኢምፖስብል ነው። ያ ነገር ካልቆመ ምንድነው ውሃ ቅዳ ውሃ መለስ ነው የሚባለው፣ እንደዛ ነው የሚሆነው። ምንም ፖይንት የለውም። ገንዘብ ማባከን ነው። ሳይካትሪስት ጋር ሄዶ መታየት፣ መድኃኒት መታዘዝ፣ ኢንፔሸንት መሆን ለእኔ ፐርሰናሊ ፖይንትለስ። ያ ነገር ካልተቋረጠ፣ ያ መስመር ካልተቋረጠ በጣም ቻሌንጂንግ ነው የሚሆነው ለሳይካትሪስትም ለፔሸንቱም በጣም ቻሌንጂንግ ነው። ለእኔ ምንም ፖይንት የለውም ማለት እንደ እምነቴ እንግዲህ እንደ ክርስቲያን ሆኜ ጸበልና አልኮል አንድ ላይ መጠጣት ይቻላል ተብሎ ሲባል ነው ለእኔ እንግዲህ ቤተር ኤክስፕሌን ካረኩት ብዬ የማስበው። ቴንክ ዩ ሄኖክ። ሜቢ ዶክተር ዮናስ የሚጨምሩት ካለ ሳብስታንስ ዩዝ በሂሊንግ ፕሮሰስ ያለው ተጽዕኖ። እንግዲህ ሂሊንግ ፕሮሰስ ቅድም ሄኖክ እንደጠቀሰው ሂሊንግ ፕሮሰስ በትክክል እንዲሄድ የሚያስችሉ አስቻይ የሆኑ ምክንያቶች በጣም ብዙ ናቸው። እነሱን እያንዳንዳቸውን ከገጣጠምናቸው እያንዳንዳቸው ተደምረው ነው ወደ ሪከቨሪ የሚወስዱት። ትንንሽ የሚመስሉ ግን ብዙ ሮል ያላቸው ናቸው እና አንደኛው ሂሊንጉን ለማፋጠን መዳኑን ሙሉ ለሙሉ ድኖ ወደ ስራ ለመመለሱን ስራ እየሰሩ ራስን ችሎ ቤተሰብን ረድቶ ለመመለስ እንዲያስችል ዋናው ነገር ምንድነው? ዋናው አስፈላጊ ነገር ምንድነው? አስፈላጊ ነገር ምንድነው? እነኚህ ትንንሽ ነገሮች እየፈለጉ ማድረጋችንን ማረጋገጥ ነው። እነዚህ ደግሞ ትንንሽ የሚመስሉ ነገሮች ከየት ልናገኛቸው እንችላለን? ከሚያክሙን ሐኪሞች የሚሉት ነገር ይኖራል። ሙሉ ለሙሉ እንድትድን ተመልሶ ህመሙ እንዳይመጣ ከፈለክ ይሄን ብታረግ ህክምና ይሄን ይደግፋል ብሎ ይላል።
ያንን መውሰድ ያስፈልጋል። እንደ ሃይማኖት ደግሞ ሃይማኖትህ ምን ያዛል? ወደ ሃይማኖት ጠጋ ብሎ የሃይማኖት መሪው የሚያዘውን ትእዛዝ ያንን መፈጸም ሊሆን ይችላል። ወይም በዚህ ፕሮሰስ ውስጥ ያለፈ የዳነ ሰው እኔ እኮ የዳንኩት ይሄን አድርጌ ነው ስንል እነኛን ነገሮች ማድረግ፣ ፖድካስቶች፣ የተለያዩ ነገሮች አዳምጦ እዛ ላይ ያሉትን ኢንፎርሜሽኖች ወስዶ የሚደረጉና የማይደረጉ ነገሮች መለየት ያስፈልጋል። እንግዲህ በአእምሮ ህመም መልሶ ላለመታመም አንዱ እንመክራለን፣ ምንም አይነት ሱስ የሚያመጡ ነገሮች አለመውሰድ። ምንድናቸው እነኚህ ከተባለ እንግዲህ ቅድም ሄኖክ ያለው አልኮል ሊሆን ይችላል፣ ወይም ደግሞ ማሪዋና ሊሆን ይችላል፣ ወይ ኮካይን ሊሆን ይችላል። ሌላም ከአደንዛዥ ዕፅ ጋር የተያያዙ ነገሮች አሉ። እነኚህ ነገሮች አልኮል አይወሰድ፣ ሌላ ሱስ የሚያመጣ ነገር አይወሰድ ስንል ምክንያታችን ምንድን ነው ከተባለ ምክንያታችን ህመሙን መልሰው ለመቀስቀስ ያላቸው ቻንስ በጣም ብዙ ነው። በጣም ሰፊ እድል አለ ህመሙን ለመቀስቀስ። ስለዚህ ህመሙን ለመቀስቀስ ያለውን ቻንስ በጣም ሰፊ ያደርጉታል። ስለዚህ በተቻለ መጠን ምንም አይነት ሱስ የሚያመጡ ነገሮች መውሰድ ብዙ ጊዜ እኛ ምንድነው የምንለው? እኛ የአእምሮ ሐኪሞች የአእምሮ ህመም የሚከሰተው በቀላሉ ለማስረዳት ስንሞክር ኬሚካል ኢምባላንስ አለ። አንጎል ውስጥ የሚፈጠሩ የተለያዩ ኬሚካሎች የሚጨምሩና የሚቀንሱ አሉ። የአእምሮ ህመም ሲፈጠር በአእምሮ ህመም በዛ ምክንያት ነው የሚከሰተው ብለን እንላለን። እነኚህ ሱስ የሚያመጡ ነገሮች ደግሞ እንግዲህ አልኮልና ሌሎች ሱስ የሚያመጡ ነገሮች ይሄንን ኬሚካል ኢምባላንስ ይፈጥራሉ ብለን ነው የምናምነው። ያንን ከፈጠሩ ሰውየውን ለህመም ያጋልጣሉ፣ ለሪላፕስ ያጋልጣሉ፣ ደግሞ ደጋግሞ እንዲታመም እድል ይሰጣሉ። የልጁን የመጋለጥ ቻንስ በጣም ከፍ ያደርጋሉ። ስለዚህ ከነኚህ ነገሮች ሙሉ ለሙሉ መቆጠብ ያስፈልጋል። ሂሊንግ ፕሮሰስ ምንድነው? ሂሊንግ ፕሮሰስ የሚያስከፍል ዋጋ አለው። ሂሊንግ በነፃ አይደለም። ሂሊንግ አሁን ሄኖክን ብትጠይቁት የከፈለው ዋጋ አለ። ጓደኞችን ትቷል። በፊት የነበሩትን ጓደኞች ሙሉ ለሙሉ ቀይሮ 180 ዲግሪ ዞሮ ሌላ ጓደኞቹ ጋር ነው ሊሆን ይችላል፣ ወይ ከቤተሰቦቹ ጋር ብቻ ነው። ሱስ ከሚጠቀሙ፣ 1-2 ቢራ ከሚጠጡ፣ አንዳንድ ነገሮች ከሚያደርጉ ልጆች በሙሉ ዞሮ በራሱ መንገድ ሄዷል። ይሄ የከፈለው ዋጋ ነው። ሌሎችም ሶሻላይዜሽን፣ ሌላ ነገሮችም የሚከፈሉ ዋጋ አለው። ሂሊንግ ፕሮሰስ ነው ቢባልም ዝም ብሎ አይደለም። ያንን አቺቭ ለማድረግ የሆነ ነገር ለማግኘት ሁሌ የሚከፈል መስዋዕትነት አለ። ፈረንጆቹ there is no free cake እንደሚሉት ዝም ብሎ በነፃ የሚበላ ኬክ የለም፣ የሚከፈል ነገር አለ እና ሂሊንግን ፕሮሰስ ስለሆነ የሚከፈል ዋጋ ነው። ምንም አይነት ሱስ ነገሮች አለመውሰድ። ቡና ሁሉ እንከለክላለን እኮ ቡና እንከለክላለን። ቡና የምንከለክልበት ጊዜ አለ፣ አነቃቂ ስለሆነ ነው። እና ቅድም እንግዲህ እንዳልኩት ጫት፣ አልኮል፣ ኮካይን፣ ማሪዋና እነኚህ በሙሉ ነገሮች የሰዎችን የአእምሮ ጤና እንደሚያዛቡ በጣም ጠንካራ መረጃ ስላለ ከዛ ራስን መጠበቅ ሂሊንግ ፕሮሰሱን በትክክል እንዲሄድ ያፋጥነዋል ብዬ አምናለሁ።